ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 4.5 ስለ ሜንድሊያን ኢንሄሪታንስ እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ ዋነኛ ዓላማችን የሚሆነው is to define inheritance ውርስ የምንለው ነገር ምን እንደሆነ እናብራራለን። እንዴት ነው አንድ ባህሪ ከእናት ከአባት ወደ ልጆች የሚተላለፈው የሚለው እናያለን። we'll describe the Mendelian cross. okay ግሪገር መንደል የምንለው ሳይንቲስት ምን ባህሪ እንዴት ሊዋረስ እንደሚችል ያጠናበት መንገድ አለ። ኦኬ የአተር ተክልን በመውሰድ እሱን የአተር ተክል ወስዶ በማጣመር እንዴት ባህሪያት እንደተወረሱ ለማጥናት የተጠቀመው መንገድ አለ። እሱን ኤክስፐሪመንት እናያለን ማለት ነው። and we'll explain monohybrid cross. monohybrid cross የምንለው the simplest type of genetic cross ምን እንደሆነ እንመለከታለን ማለት ሜንድል የባህሪ አወራረስን ሲያጠና የተጠቀማቸው የማጣመር የማዳቀል ሂደቶች አሉ። ይሄኛው ደግሞ አንድ ባህሪ ላይ አተኩሮ የዛ አንድ ባህሪ የተለያዩ አይነት ፎርሞች እንዴት አድርገው ሊዋረሱ እንደሚችሉ ያጠናበት መንገድ አለ። እሱን እናያለን። ሌላ ደግሞ ምን እናያለን? we'll differentiate between phenotype and genotype በውጭ ገጽታ እና የዘረመል ውቅር መካከል ያለውን ልዩነት እናያለን። ለምሳሌ ስለ ባህሪ ስናወራ የፊኖታይፕን ከሆነ እያወራን ያለ ነው። ለምሳሌ በአይን የሚታይ መገለጫውን ሊሆን ይችላል። የአንድ ሰው ቁመት፣ የአንድ እጽዋት ቁመት፣ እጥረት፣ ልስላሴ የመሳሰሉትን ባህሪያት ማለት ነው። መገለጫ ባህሪያት ውጫዊ መገለጫ ገጽታዎች ናቸው። እንደ ጂኖታይፕ ደግሞ እንደ ውጭ ገጽታ የማይታይ ግን የዘረመል ይዘቱ ማለት ነው። ኦኬ ይህ ፊኖታይፕ ሊታይበት የቻለው ምክንያት ከፊኖታይፑ በስተጀርባ ያለው የጄኔቲክ ሜካፑን ደግሞ ጂኖታይፕ እንለዋለን። ስለነዚህ ሁለት ልዩነት ሰፋ አድርገን እንመለከታለን፣ እንለያለን። and we'll differentiate between homozygous and heterozygous genotypes ተመሳሳይና የተለያዩ ጂኖታይፕስ ያላቸው ልዩነት ምን እንደሆነ እንመለከታለን። ሌላው ምናየው ደግሞ ምንድነው? we'll explain the test cross. test cross ምንለው ነገር አለ። ኦኬ this test cross ምን አይነት ሙከራ ምን አይነት ኤክስፐሪመንት የምናደርግበት ነው? የአንድን ህይወት ያለውን ነገር ዶሚናንት የሆነውን ትሬት ወይም ደግሞ የበላይነት ያሳየውን ባህሪውን ከየት እንደመጣ ኦኬ ከበስተጀርባ ያለውን የጂኖታይፕ አይነት የዘረመሉን ውቅር ለመለየት ስንል ከምን ጋር እናዳቅረዋለን? ከሌላ ሪሰሲቭ ከሆነ ወይም ደግሞ ተቀባይ ከሆነ የበላይነት ከሌለው የዛ ትሬት የበላይነት የሌለው ሌላ ኦርጋኒዝም ጋር በማዳቀል ከበስተጀርባ ያለውን የጂኖታይፕ አይነት የተደበቀውን የጂኖታይፕ አይነት ለማውጣት የምንጠቀምበት የክሮሲንግ ታይፕ ነው። እሱን እንመለከታለን። በመጨረሻ የምናየው ነገር ምንድነው? we'll describe about the Mendelian laws of dominance and laws of segregation. ግሪገር መንድል ያልነው ሳይንቲስት አሁንም ባዮሎጂስት ምን አድርጓል? ሁለት የአወራረስ መርሆችን አስቀምጧል። ኦኬ ከሰራቸው ኤክስፐሪመንቶች ሙከራዎች ተነስቶ እንዴት ነው አንድ ባህሪ ለቀጣይ ትውልድ የሚተላለፈው የሚለው ነገር አጥንቷል። ባጠናው መሰረት ደግሞ ያስቀመጣቸው ሁለት ሎውስ አሉ። ኦኬ ሎው ኦፍ ዶሚናንስ ይሄ ምንድነው የሚያሳየው? አጣት አንዳንድ ባህሪያት ሌላኞቹን ማስክ ሊያደርጉ ሊሸፍኑ እንደሚችሉ ኦኬ የበላይ ሊሆኑ እንደሚችሉ። ሌላኛው ደግሞ ሎው ኦፍ ሴግሪጌሽን ያለው ደግሞ አለ። ይሄ ደግሞ እንዴት ነው አለልስ የምንላቸው አሉ። ኦኬ የአንድ ትሬት የአንድ ባህሪ ሁለት የተለያዩ መልኮች ማለት ነው። ለምሳሌ ቀይ አበባ፣ ቢጫ አበባ መሆን፣ ነጭ አበባ መሆን የከለር ኢዝ ዋን ትሬት አይደለ? አንድ ባህሪ ነው። የሱ የተለያየ መልኮች ናቸው አለልስ። እነዛ አለልስ እንዴት አድርገው በጋቢት ፎርሜሽን ጊዜ የመራቢያ ህዋሳት እንዴት በሚፈጠሩበት ጊዜ እንዴት እንደሚለያዩና አንድ የመራቢያ ህዋስ አንዱን አለል ብቻ ሊኖረው እንደሚችል የሚያብራራ መርህ አስቀምጧል። ስለነዚህ መርሆች ስለነዚህ ህግጋት ሎውስ ኦፍ ሜንድሊያንስ ሎው እንመለከታለን። ይህንን ቪዲዮ ከመመልከታችሁ በፊት
እና ወደዚህ ሴክሽን ከመግባታችን በፊት በሰፊው ask this question to yourself, okay? What do I know about Mendelian inheritance and what do I want to learn from this section የሚለውን ነገር ለራሳችሁ መልሱ። There is a great variation among all organisms አይደለ? እስቲ በአካባቢያችሁ ተመልከቱ። በአካባቢያችን ብዙ አይነት ህይወት ያላቸው ነገሮች አሉ አይደለ? በእነዚህ ህይወት ባላቸው ነገሮች ውስጥ እንኳን ኢቭን በሁለት ህይወት ባላቸው ነገሮች ውስጥ ሁለት ህይወት ያላቸው ነገሮችን ብንመለከት they are not the same አይደለ? ተመሳሳይ አይደሉም። even within one species በአንድ ስፒሺስ በአንድ አይነት ዝርያ አንድ ዝርያ የሆኑ የሰው ልጆችን ብንወስድ ወይ በጎችን ግመሎችን ብንወስድ አንዳቸው ከአንዳቸው ልዩነት አላቸው አይደለ? በቁመት፣ በቅርጽ፣ በከለር፣ በባህሪ ልዩነት አለ right? ከነዚህ ልዩነቶች በተጨማሪም ግን ምን አለ? there is also similarity among organisms አይደለ? ህይወት ባላቸው ነገሮች ውስጥ ደግሞ የሚያመሳስል ደግሞ ነገር አለ አይደል? ሶ ለምሳሌ ተመሳሳይ የሆነ አንድ ስፒሺስ ውስጥ አንድ ዝርያ በዝርያነት በዘር ተመሳሳይ የሆኑ ህይወት ያላቸው ነገሮች ብናይ የሚያመሳስለን ነገር አለ አይደል? ሁላችንም የሰው ልጆች ሁለት አይን አለን፣ አፍንጫ አለን፣ አፍ አለን የመሳሰሉት። ሶ ህይወት ባላቸው ነገሮች መካከል የምናየው ልዩነት እንዲሁም ደግሞ ተመሳሳይነት በምን ቁጥጥር ስር ነው? በኢንሄሪታንስ በምንለው አይደለ? እየወረሰ ከትውልድ ወደ ትውልድ በዘረመልድ አወራረስ ምክንያት ነው እነዚህ ልዩነቶችም ሆነ ተመሳሳይነት ሊፈጠሩ የቻሉት። እስቲ የእናንተ የራሳችሁን ቤተሰብ ለማሰብ ሞክሩ። Do you know why you resemble or differ from some other members of your family? ለምን ይመስላችኋል? የተወሰነ የቤተሰብ አባላችሁን ትመስላላችሁ፣ ሌላኞቹን ደግሞ አትመስሉም። ባላችሁ in your hair type okay ባላችሁ የጸጉር አይነት ወይ የፊት ከለር የእናታችሁን ከለር ነው የያዛችሁት፣ የአባታችሁን ከለር ነው የያዛችሁት፣ በቤተሰባችሁ ውስጥ ያለ የአንድን ሰው ከለር ነው የያዛችሁት፣ መልክ፣ ኖዝ፣ አፍንጫችሁ፣ ኢር ሼፕ የመሳሰሉትን ነገሮቻችሁን እዩ። እነዚህን ያሏችሁን ባህሪያት ከማን ጋር ይመሳሰላል? ከየትኛው የቤተሰብ አካላችሁ ጋር ይመሳሰላል? የምትመሳሰሉት አለ፣ ማትመሳሰሉት አለ አይደለ? ሶ ምንድነው ምክንያቱ ለዚህ ሁላ ነገር? It's because of the genetic material, right? So the answer is that it's due to the characteristics that you received from your parents through genetic material. ከእናት ከአባታችን በወረስነው የስነ ባህሪ የጂን የዘረመል ቁስ አማካኝነት ነው እነዚህ ባህሪያት አንዳንዶቹን ልክ እንደነሱ የወረስነው፣ አንዳንዶቹ የራሳችን የሆነ ዩኒክ ባህሪ ይኖረን በተላለፈብን ከእናት ከአባታችን ከተቀበልነው የዘረመልድ ቁስ ምክንያት ነው ማለት ነው። ታዲያ ለመጀመሪያ ጊዜ ስለ ጄኔቲክስ ማብራሪያ የሰጠው ሰው ማን ነው? ግሪገር መንደል, right? An Austrian monk, Gregor Mendel, first explained the way in which characteristics of organisms are passed from one generation to the next generation. አውስትሪያዊ የሆነው መነኩሴ ነበረ በመጀመሪያ this ግሪገር መንደል። እሱ ነው ለመጀመሪያ ጊዜ ባህሪያት የተለያዩ ያላቸው ነገሮች ባህሪያት እንዴት ከአንድ ትውልድ ወደ ሌላ ትውልድ እንደሚተላለፉ ማብራሪያ የሰጠው ማለት ነው፣ የተለያዩ ሙከራዎችን በማድረግ። He studied how traits and characteristics were transferred from one generation to the next and discovered the principles of heredity. So ግሪገር መንደል እንዴት አድርጎ ነው የተለያዩ ስነ ባህሪያት ከአንድ ትውልድ ወደ ሌላኛው ትውልድ የሚተላለፉት የሚሉትን ነገር አጥንቷል ማለት ነው። ሶ ይህንን በማጥናት he discovered the principles of heredity የዘር ውርስ መርህ የምንላቸው ነገሮች ምን እንደሆኑ ለብራራ ችሏል ማለት ነው። in the middle of the 19th century በ19ኛው መቶ ክፍለ ዘመን። so what's inheritance የሚለውን ነገር በሰፊው ለማየት እንሞክር። አውስትሪያዊው ግሪገር መንደል performed thousands of crosses with garden peas, Pisum sativum, at his monastery. ግሪገር መንደል የምንለው ባዮሎጂስት ምንድን ያደረገው ጥናት ሲያጠና ስለ ኢንሄሪታንስ በሺዎች የሚቆጠር የማጣመር ስራ ነው የሰራው። ኦኬ በገዳም ውስጥ የሚገኝ የአትክልት ስፍራ ጋር የሚገኙትን ፒስ የአተር ተክሎች or ሳይንሳዊ ስሙ ፓይሰም ሳቲቨም እነሱ ተክል ላይ ነው ጥናቱን ያደረገው። ኦኬ
After 8 years of tedious experiments with these plants, ከ8 ዓመት የሚያደክም ሙከራ በኋላ እነዚህ የአተር ተክሎች ላይ ማለት ነው he discovered 2 foundational principles of inheritance and established different terminologies ሁለት መሰረታዊ የዘር ውርስ መርሆችን ሊያገኝ ይችላል ማለት ነው ኦኬ ከዛ እሱን አስከትሎ የተለያዩ ተርሞች በስነ ባህሪ የምንጠቀማቸው that we use in genetics የምንጠቀማቸው የተለያዩ ቃላትን መመስረት ይችላል ማለት ነው ኦኬ such as like the factors ብሏቸዋል ያኔ አሁን ላይ genes ዘረመል አለልሲ አንድ ጂን የተለያየ መልክ ብለን የምንለው dominant ጂን የምንለው ወይም ደግሞ የበላይነት የሚያሳይ የዘረመልድ ተቀባይ የዘረመልድ ጂኖታይፕ እንዳለው የዘር ውቅሩን ሆሞዛይገስ ተመሳሳይ ሄትሮዛይገስ የተለያዩ ፊኖታይፕ ምንላቸውን እነዚህን ዋነኛ ስያሜዎች ሊያስገኝ ይችላል ማለት ነው and after his discoveries የተለያየ ሙከራ የተለያየ ጥናት ካደረገ በኋላ ጥናቱን ግኝቱን በሁለት ዋና ዋና መሰረታዊ መርሆች ሊጠቀልል ይችላል ኦኬ እነዚህን የጠቀለላቸውን መርሆች መሰረታዊ መርሆች we call them Mendelian laws እንላቸዋለን so the principles of the Mendelian inheritance or the Mendelian's principle of heredity ብለን የምንጠራቸው ሁለት ናቸው these are the law of segregation እና the law of independent assortment ነው so law of segregation ምንድነው ስቴት የሚያደርገው that the 2 alleles for each gene are placed in different gametes የአንድ ጂን ወይም የአንድ የዘረመል ሁለት መልኩ which are the alleles በተለያየ ጋሜትስ ውስጥ እንደሚቀመጡ or ደግሞ የመራቢያ ህዋሳት ውስጥ እንደሚቀመጡ ሁለተኛው ደግሞ the law of independent assortment ደግሞ it's the inheritance of one gene doesn't affect the inheritance of another gene አንዱ የዘረመል ወይም አንዱ ባህሪ መወረስ የሌላኛውን ባህሪ መወረስ ላይ ተጽዕኖ አያሳድርም የሚሉት እነዚህ ሁለት መርሆች ለማስቀመጥ ችሏል ማለት ነው Gregor Mendel so what type of crosses were made by Gregor Mendel እነዚህን ጥናቶች ሲያደርግ የተከተላቸው የሙከራቸው ሙከራዎች ኤክስፐሪመንትስ ነበሩ ጥናታዊ ሙከራዎች ነበሩ so ሙከራዎቹ ደግሞ ማዳቀል ያካቱ ነበር so ምን አይነት የማዳቀል ስራዎችን ሰርቶ ነው ጥናቱን ያጠናው and how did he discover the 2 principles of inheritance አሁን ቀደም ብለን የተጠቀስናቸው ሁለት መርሆችስ እንዴት ነው ያገኘ የቻለው የሚለው ነገር እኔ so ለነዚህ ጥያቄዎች መልስ this Gregor Mendel performed monohybrid crosses studying one trait at a time and the dihybrid crosses studying 2 traits at the same time using the pea plants ጥናቱን ያጠናው ምን ላይ ነው ብለናል ቀደም ብለን የአተር ተክል ላይ ነው ጥናቱን ያጠናው በሁለት አይነት መልኩ ነው ኤክስፐሪመንቱን የሰራው አንደኛው በነጠላ ድቅል ወይም ደግሞ አንድ ነጠላ ድቅል ማለት ባንዲ ያጠና የነበረው አንድ ባህሪ ስለ አንድ ባህሪ አወራረስ ነበረ ቀጠለና ደግሞ ዳይሃይብሪድ ፕሮሰስን ሰራ እንዴት ሁለት ባህሪያት በአንድ ጊዜ ሊዋረሱ እንደሚችሉ የሁለት የባህሪ አይነታት እንዴት በአንድ ጊዜ ሊዋረሱ እንደሚችሉ ሊያጠና ችሎ ነበረ so መጀመሪያ ምንድነው ያደረገው he crossed pure breeding pea plants ረጅም በቁመት ረጅም የሆነ የአተር ተክል ከነበረ እሱን ረጅም የአተር ተክል ከሌላ ረጅም የአተር ተክል ጋር በማዳቀልና በማራባት ፒውር የሆነ ረጅም ተክል አገኘ ኦኬ እንዲሁም አጭር የነበረውን ተክል ከአጭር ጋር እያዳቀለ ፒውርሊ አጭር የሆነ የአተር ተክል አገኘ then ምን አደረገ at the first generation ብሎ የመጀመሪያው ትውልድ ብሎ እነዚህን ፒውር ብሪዶች አዳቀላቸው ኦኬ እዚህ ጋር ረጅም ተክል ነበረ ከአጭር ተክል ጋር አዳቀላቸው ማለት ነው so the first generation የመጀመሪያ ትውልድ ምን ሆኖ ተገኘ ረጅም ሆኖ ተገኘ ማለት ነው ኦኬ so ረጅም ሆኖ መገኘቱ ምንም እንኳን ረዘም ያለው ተክል ከአጭር ጋር ቢዳቀል የቀጣይ ትውልድ ደግሞ የመጣው የመጀመሪያው ትውልድ ምን ሆነ ረጅም ሆነ ከዚህ ምን ኖቲስ አደረገ ዶሚናንት እና ሪሰሲቭ የሚባል አለል እንዳለ ሐሳቡ ተገለጸለት ማለት ነው ኦኬ ምክንያቱም ጎልባችና ተጎልባች ጂን እንዳለ አንደኛው ከአንደኛው ልቆ ሊታይ የሚችል የበላይነት ሊያሳይ የሚችል የአንድ ባህሪ አይነት እንዳለ ሊያይ ቻለ ማለት ነው በዚህኛው ጥናቱ and then
ድጋሚ እነዚህን ፈርስት ጄኔሬሽን ላይ ያገኛቸውን ተክሎች አዳቀላቸው ማለት ነው። እነዚህን በሚያዳቅል ጊዜ ምን አገኘ? 3 ረዣዥም ተክልና 1 አጭር ተክል አገኘ ማለት ነው። ኦኬ ሶ ይህንን በሚያገኝበት ጊዜ ምን ዲስከቨር አደረገ? አጌን ሎ ኦፍ ሴግሪጌሽንን ዲስከቨር ያደረገ ማለት ነው። አንድ አለን ማለትም የአንድ ጂን የተለያየ ፎርሙ መልኩ ሁልጊዜ ወደ ጋሜትስ ሲሄድ ወይም ደግሞ ወደ መራቢያ ህዋሳት ሲሄድ ተለያይተው እንደሆነ ደረሰበት ማለት ነው። ሶ ፍሮም ዳት ሂ አንደርስቱድ ሴግሪጌሽን እንዳለ ተነጣጥለው እንደሚዋረሱ then he discovered the law of segregation ማለት ነው። okay then again by studying 2 traits at once ደግሞ ቀደም ሲል አንድ ትሬት ላይ ብቻ ነበር አንድ ባህሪ ብቻ አይደል ያጠና የነበረው። ቀጠልና ደግሞ 2 ባህሪያትን ባንዴ ለማጥናት ሞከረ። ለምሳሌ እንዴት ነው የአተሩ ቀለም አንድ ባህሪ ነው፣ ከእንደገና ደግሞ የአተሩ ቅርጽም ደግሞ ሌላ ባህሪ ነው አይደል? እነዚህ 2 ባህሪያት እንዴት ነው በአንድ ጊዜ ሲወረሱ የሚለውንም ጥናት አጠናና ባይ ዳይሃብሪድ ክሮስን በማካሄድ ድርብ ድቅል በመስራት ምን ዲስከቨር አደረገ? he later discovered the principle of independent assortment ያልነውን የአንዱ ባህሪ መወረስ ሌላኛውን ባህሪ መወረስ ላይ ምንም አይነት ተጽዕኖ እንደሌለው ሊያገኝ ይችላል ማለት ነው። ከዛ the principle of independent assortment የሚለውን ፕሪንሲፕል ዲስከቨር አደረገ ማለት ነው። So in general this Mendelian inheritance refers to the patterns of inheritance of traits or transmission of traits controlled by a single gene with 2 alternative alleles from parent to offspring. ስለምንድን ነው እያወራን ያለ ነው ማለት ነው? ስለ Mendelian inheritance እያወራን ሲሆን እንዴት አንድ ባህሪ አንድ ትሬትን የሚቆጣጠር ጂን ላይ ያሉት 2 ኦልተርኔቲቭ አለልስ የአንድ ባህሪ 2 መልኮቹ ማለት ናቸው እንዴት አድርገው ከወላጆች ከእናት ወይም ከአባት ወደ ጽንስ ወደ ልጅ እንደሚተላለፍ ነው ማለት ነው የሚያብራራልን this Mendelian inheritance የምንለው። So in other words this Mendelian inheritance የምንለው ነገር ምንድነው? is a set of principles discovered by Gregor Mendel regarding the transmission of genetic characteristics from parent to offspring. So this Mendelian inheritance የተለያዩ የዘር ውርስ መርሆች ስብስብ ነው። በማን የተገኘ? ግሪገር መንድል ባልነው ተመራማሪ የተገኘ መርህ ነው። እንዴት አድርጎ አንድ ጄኔቲክ ካራክተሪስቲክስ የአንድ የስነ ባህሪያት ከወላጆች ወደ ጽንስ እንደሚተላለፍ ወደ ልጅ እንደሚተላለፍ ማለት ነው። ሶ ቀደም ብለን ካየናቸው ከlaw of segregation እና ከlaw of independent assortment በተጨማሪ there is also another principle law of dominance የምንለው። ሶ እነዚህን set of principles ነው the Mendelian inheritance የምንላቸው። Okay, now let's see 4.51 about the Mendelian crosses. ግሪገር መንድል የጥናት ሙከራውን ሲያደርግ የተከተላቸውን የማዳቀል አይነቶች እንመልከት። Okay? So this Gregor Mendel, you'll see it in the figure 4.25, who is, the father of genetics. የጄኔቲክስ አባት ነው የምንለው ምክንያቱም ይህን የመጀመሪያ ጥንሰ ሀሳብ ተመራምሮ ያብራራው ሰው ስለሆነ conducted experiments on pea plants, Pisum sativum, by cultivating them, crossing them with each other, and observing the pattern of inheritance in different stages of generation. እንዴት አድርጎ ነው የጥናት ሙከራ ያደረገው? በምን ተክል ላይ ብለናል? ቀደም ብለን በአተር ተክል ላይ ነው። Okay? So he did this by, cultivating them and አሳድጋቸው ከዛ አዳቀላቸው እርስ በእርስ ከዛ አየ ማለት ነው በተለያየ ትውልድ ላይ የተፈጠሩትን ልዩነቶች እንዴት እንደተዋረሱ በማስተዋል ምልከታ አደረገ ማለት ነው። Okay? So ኦስትሪያኑ ግሪገር መንድል ያልነው መነኩሴ እና ባዮሎጂስት ተመራማሪ is ይሄ ሰው። እስቲ ይህን ኢንኳሪ 4.12 እንስራ አንድ ላይ። So do you know the characteristics of pea plants Mendel used? Why did he study pea plants and why was Mendel successful? ስለ
ሜንድል ስላጠናባቸው የአተር ተክል ባህሪያቶች ታውቃላችሁ? ለምንድነው እነሱን ሊጠቀም የፈለገው በሚያጠናበት ጊዜ? እና ለምንድነው ደግሞ ስኬታማ የሆነው እነሱ ላይ ጥናቱን በማድረጉ? ግሪገር መንድል እነዚህን የአተር ተክል ለጥናት መውሰዱ እና መምረጡ የራሱ የሆነ ምክንያት አለው። ዝም ብሎ በአጋጣሚ አይደለም የመረጣቸው። it's because they had distinct easily observable traits ነው። የአተር ተክልን ብናይ በደንብ ልዩ የሆነ መገለጫ ባህሪያትና በደንብ ደግሞ ለምልከታ ቀላል የሆኑ ባህሪያት የሚያሳዩ ተክል ስለሆኑ ነው። with two contrasting forms ማለት ነው። ለማነጻጸር የሚቀሉ ባህሪያትን ስለሚያሳዩ ነው። so examples of the trait could be ለምሳሌ የአበባው ተክል የተክሉ አበባ ከለር ፐርፕል ዋይት ይሆናል። ሲድ ሼፑ ራውንድድ የሆነ ክብ የሆነ ሪንክልድ የሆነ የተሸበሸበ አለ። the seed color የዘሩ ከለርም እንዲሁ የለው የሆነ ግሪን የሆነ አለ። the pod shape የእሸቱ ልጣጭ ኢንፍሌትድ የሆነ ወይም ኮንስትሪክትድ የሆነ አለ። የእሸት ፍልጣጩ የተነፋ ወይም ደግሞ እንዲሁም ደግሞ ሽሪንክ ያደረገ አየር ከውስጥ የወጣ አለ። and a pod color እንዲሁ አረንጓዴ እና ቢጫ አለ። ከለሩ ማለት ነው የእሸት ፍልጣጩ ከለር። አበባ አቀማመጥ አክዛል ተርሚናል በአተር ተክሉ ላይ አበባ ሲያበቅል የአንዳንዶቹ ተክሎች ላይ ከጎን ላይ ያበቅል ይችላል አክዛል ተርሚናል ደግሞ አንዳንዶቹ ደግሞ የተክሉ መጨረሻ ጫፍ ላይ ሊያበቅል ይችላል። እነዚህን ሁለቱን በመወዳደር መለየት ይቻላል። the plant height tall and short ረዥም እና አጭር የተክሉ ቁመት ረዥም አጭር ሊሆንም ይችላል። በዚህ ዌይ ኮንትራስት የሚያደርግ በደንብ መነጻጸር የሚችሉ ባህሪያትን ስለሚያሳዩ ነው ማለት ነው። ስለዚህ why did he study this pea plants ካለን አንደኛ clearly contrasting የሆኑ traits ስላሏቸው መነጻጸር ቀላል የሆኑ ልዩነታቸው በቀላሉ ሊታይ የሚችል ያለው የሚያሳዩት ባህሪ ልዩነት በቀላሉ ሊታይ የሚችል ተክል ስለሆኑ they can self pollinate ማለትም ግለር ክበብናኝ ማካሄድ የሚችሉ ስለሆነ which means the true breeding ማለት ነው። and በተጨማሪ ደግሞ ክሮስ ብሪድ መደረግ ስለሚችሉ ተሻጋሪ ክበብናኝ ማካሄድም ስለሚቻል በእነሱ ተክል ላይ በተጨማሪ ቶሎ የሚያድግ ደግሞ ተክል ነው የአተር ተክል so it grows quickly and produces many offspring ቶሎ የሚያድግ እና ደግሞ ብዙ ዘር ማፍራት የሚችሉ ተክሎች ስለሆኑ እንዲሁም ደግሞ easy to cultivate ስለሆኑ ነው። ባለን የአትክልት ስፍራ ላይ በቀላሉ ልናበቅላቸው ልናሳድጋቸው የምንችል የተክል አይነት ስለሆኑ በእነዚህ ምክንያት ነው ማለት ነው ግሪገር መንድል ጥናቱን ለማከናወን የአተር ተክልን የመረጠው። and why was Mendel successful ለሚለው ነገር ስኬታማ ለምን ሊሆን ቻለ የሚለውን ደግሞ ስንመልስ it's because he chose the right organisms with clear traits። የመጀመሪያው ያው ትክክለኛውን የህይወት ያለውን ነገር ስለመረጠ ነው which are the pea plants አተር ተክሎችን መምረጡ ነው። ምክንያቱም ግልጽ የሆነ መለየት የሚችል ባህሪያት የሚያሳዩ ተክሎች ስለሆኑ። ከዚህ በተጨማሪ ግን ሌላ ውጤታማ እንዲሆን ያደረጋቸው ነገሮች ምንድነው? አንደኛ he conducted controlled የሆነ ኤክስፔሪመንት በሰፊው ትልቅ ቁጥር ነው መረጃ ሲያሰባስብ የነበረው ከኤክስፔሪመንቶቹ ላይ and then controlled የሆኑ ኤክስፔሪመንቶች ነበሩት which means የተወሰኑትን እያዳቀለ ደግሞ ሳይዳቀሉ ደግሞ የሚገኙ ውጤቶችንም እያስተዋለ ነበረ and he kept detailed records እያንዳንዱ ሙከራ ላይ ደግሞ ያገኘውን ውጤት በተገቢው መልኩ ያስቀምጥ ስለነበረ ነው። and also he used large number of offsprings to observe patterns ብዙ ቁጥር የሚቆጠሩ ደግሞ ዘሮችን ምልከታውን በደንብ ለማጠናከር ተጠቅሞ መሆኑ ነው። and again he also has applied mathematical analysis to the results ማለት ነው። ከዛ ደግሞ የሚያገኛቸውን ውጤቶች በምን መልኩ ነበረ ሲተነትን የነበረው የሂሳብ ስሌቶችን በመጠቀም የሂሳብ ስሌቶችን ተግባራዊ በማድረግ ነበር ማለት ነው። ስለዚህ በዚህ ምክንያቶች ግሪገር መንድል የሰራው ጥናት ያካሄደው ጥናት እና ሙከራው
ከብዙ አመት ትግስት በኋላ ውጤታማ ሊሆን ይችላል ማለት ነው። and inquiry activity 4.12 ሁለተኛው ጥያቄ ስንሰራ ምን ይለናል ጥያቄው? differentiate between alleles, F1 generations, F2 generations, pure or true breeding, dominance and recessive, and discussing group and present to class. Use the following descriptions for your discussion ይላል። ስለነዚህ terms okay ቃላት አሉ የምንጠቀማቸው ስለነዚህ ቃላት ልዩነታቸውን when we talk about genetics ስለ genetics ስለ words inheritance ስናወራ የምንጠቀማቸው ስያሜዎች አሉ alleles, F1 generation, F2 እያል ስለነሱ በቡድን ሆናችሁ ተወያዩና ለክፍል ጓደኞቻችሁ አቅርቡ ይላናል። ኦኬ ስንመልስ alleles ምንድናቸው ብለናል? they are different forms of the same gene. ኦኬ የአንድ የዘረመል ሁለት መልኮች ናቸው። ምን ማለታችን ነው? ለምሳሌ የአበባ ቀለምን ብንወስድ አበባ ቀለም is a trait አይደል? አንድ ባህሪ ነው። የአበባ ቀለምን የሚቆጣጠር ደግሞ አንድ ዘረመል አለ። ስለዚህ ዘረመሉ የአበባ ቀለሙ ሁለት አይነት ሊሆን ይችላል አይደል? በአተር ውስጥ ስናይ ለምሳሌ the gene is the flower color አለ። ግን አለሎቹ ሁለት ፎርም ሊሆን ይችላሉ። የአበባው ቀለም ፐርፕል ሊሆን ይችላል ወይም ደግሞ ነጭ ሊሆን ይችላል። ስለዚህ የአንድ ዘረመል የሚቆጣጠረው ትሬት ሁለት መልኮቹን ነው ማለት ነው አለል የምንለው። so purple and white is an allele for a flower color of this piece. so allele ብለን የምንጠራው ስያሜ ለዚህ ነው። and then there is a word we use F1 generation የምንለው ወይም ደግሞ first filial generation የምንለው ደግሞ አለ። ይሄ ምንድነው? it's the first offspring resulting from a cross between two parent plants. በሁለት ወላጅ እጽዋት ወይም ተክሎች መካከል መዳቀል ተካሂዶ የምናገኘው የመጀመሪያዎቹ ትውልዶቹን ነው ማለት ነው the first generation የምንለው። ለምሳሌ ሁለት ተክሎችን አንደኛው ፉሊ ፐርፕል የሆነ ወይም ደግሞ ፒውር ፐርፕል የሆነ ከዋይት ከሆነ ተክል ጋር ደግሞ ዋይት ፍላወር ካለው ተክል ጋር ብናዳቅል ክሮስ ብናደርግ ብናጣምር የመጀመሪያው ፈርስት ጀነሬሽን ፕላንትስ የሚሆኑት ሁሉ ፐርፕል ነው። ከዚ ፐርፕል ዶሚናንት ስለሆነ ጎልባች የሆነ አለል ስለሆነ ማለት ነው። so the first generation ምንላቸው የመጀመሪያ parent generation ተዳቅለው የሚገኙትን ልጆች ወይም ትውልዶችን ነው ማለት ነው። F2 generation ወይም ደግሞ second filial generation ደግሞ ምንለው ምንድን ነው? the offsprings of F1 plants when they are self-pollinated or crossed with each other. ከመጀመሪያው ትውልድ ያገኘናቸውን ተክሎች በግል እርክበብናኝ አማካኝነት ወይም ደግሞ በተሻጋሪ እርክበብናኝ አማካኝነት ተዳቅለው የሚገኘውን የአዲስ ተክልን ነው ማለት ነው F2 generation የምንለው። so ለምሳሌ F1 plant 2 ያው ጄኖታይፑ ዶሚናንት and recessive የያዘው ቢሆንም self pollinated ሲሆን F2 generation ምን ይሆናል? በሬሽዮ ስንገልጸው 3 ፐርፕል አበቦች አንድ ዋይት የሆነ አበባ የያዘ ኦፍስፕሪንግስ ይኖራሉ ማለት ነው። ኦኬ ስለዚህ በዚህ ተዳቅለው የሚገኘው አዲስ ተክል ከበስተጀርባ ተደብቆ የነበረው ሪሰሲቭ የሆነው ትሬት የሚወጣበት ነው ማለት ነው። so the second generation ወይም second filial generation የምንለው ይሄንን ነው። ሌላው there is a thing we call pure or true breeding ወይም pure breeding የምንለው ምንድነው? ምን ሲሆን ነው? when the plant that always produce offspring is identical to themselves when self pollinated. እያራባን ያለነው ተክል ከራሱ አይነት ተክል ጋር እርክበብናኝ ተፈጥሮ የሚገኘው ዘር ምን ሲሆን ነው? ተመሳሳይ ሲሆን ነው ከራሱ ከፓረንቱ ከወላጅ ተክሉ ጋር ማለት ነው። so for example ሁለት ፐርፕል የሆኑ ወይም ደግሞ ሁለት ዋይት የሆኑ ነጭ የሆኑ አበባ ተክልን ብናዳቅል የሚገኘው አራቱም ፐርፕል የሆነ ወይም አራቱም ነጭ የሆነ ነው። ምክንያቱም የተዳቀሉት ፓረንት ፕላንትስ ወይም ወላጅ ተክሎች የጠሩ አንድ ትሬትን ብቻ የሚገልጽ ስለሆነ ማለት ነው። ለምሳሌ ሁለቱም ወይ ዶሚናንት ናቸው ወይም ሁለቱም ሬሰሲቭ ከሆኑ ነው። ለምሳሌ አጭር ተክልን ከአጭር ተክል ጋር የምናዳቅል ከሆነ የምናገኘው አጭርን ነው ማለት ነው። እያልን በተደጋጋሚ
እያዳቀን የምናገኘው ተክል አጭር ከሆነ then it's because it's a true breeding ስለሆነ ነው። ወይ ረጅም ከረጅም እያዳቀን ብንመጣ እንደማለት ነው። ረጅም ተክልን ከረጅም ተክል ጋር so true breeding የምንለው ተመሳሳይ የሆነ አለል የያዙ ፓረንትስ በሚዳቀሉበት ጊዜ የሚገኘው ተክል ወይም ኦፍስፕሪንግ ተመሳሳይ ነው ማለት ነው ከወላጅ ተክል ጋር። ማወቅ ያለብን terms is dominant and recessive የምንለው dominant ጎልባች ወይም ደግሞ የበላይነት የሚያሳየውን አለል ነው የምንለው። so it traits that appears in the F1 even if only one allele is present. የመጀመሪያ ፓረንት ተክሎች ተዳቅለው የሚገኘው በመጀመሪያ ትውልድ የሚገኘው ላይ ጎልቶ ወጥቶ የሚታየው ባህሪ ነው። ኦኬ ዶሚናንት so for example የመጀመሪያው ጀነሬሽን ላይ ጎልቶ ዶሚናንት ሆኖ የምናየው ፐርፕል ከሆነ then purple is dominant. and recessive ደግሞ ምንለው ምን አይነቱን ትሬት ነው? it's a trait where the hidden የሚሆነው የመጀመሪያ first ፊላል ጀነሬሽን ላይ የሚደበቀው ኦኬ ጄኖቲፒካሊ አለ ግን በዶሚናንት ትሬት አማካኝነት ተጎልብቶ ወይም ደግሞ ተቀባይ ሆኖ ራሱን ሳይገልጽ ይቆያል። ነገር ግን at the F2 ጀነሬሽን ላይ ሁለተኛ ደግሞ ልክ እነዚህ F1 ላይ የተገኙት ኦፍስፕሪንግስ ሲዳቀሉ ደግሞ at the F2 ደግሞ ራሱን የሚገልጽ ትሬትን ባህሪን ነው ማለት ነው ሪሰሲቭ የምንለው። ለምሳሌ ዋይት ፍላወርን ብንወስድ it's recessive ኦኬ ነጭና ፐርፕል ፍላወርን ብናዳቅል at the second generation ነው ዋይት ከአራቱ አንዱ ላይ የሚገለጸው። ነገር ግን at the F1 generation all of them purple ሊሆኑ ይችላሉ because purple is dominant ስለሆነ ማለት ነው። so በዚህ መልኩ አክቲቪቲውን እንሰራለን and now let's see the rest of the section. so Mendel studied the following 7 pairs of different characters of pea plants with contrasting traits that exist in 2 forms. እዚህ ግሪገር ሜንደል የአተር ተክል ላይ ጥናቱን ሲያካሂድ እነዚህን 7 ባህሪያት ተጠቅሞ ነው ኦኬ ኮንትራስት የሚያደርጉ ለመነጻጸር ቀላል የሆኑ በሁለት መልክ የምናገኛቸውን ባህሪያት ተጠቅሞ ነው ኦኬ ለምሳሌ የሲዱን ሼፕ የዘሩን ቅርጽ ግራውንድድ ይሆናል wrinkled ይሆናል የተሸበሸበ የሲዱ ከለር yellow ይሆናል green ይሆናል ኦኬ የቢጫና አረንጓዴ ከለር ያላቸው ፖድ ሼፕ የፍልቃቂው ሁኔታ ነፋ ያላለ የተኮማተረ አለ and the pod color green ይሆናል አሁንም አረንጓዴ yellow ይሆናል flower ያ የተክሉ የአተር ተክሉ አበባ የሚያብበው አበባ የሚይዘው አበባ purple color ያዛለ ነጭ color ያዛለ and the flower locationም እንዲሁ at axial ጎንና ጎን አብቅሎ የሚገኝበት የአተር ተክል አለ ወይም ደግሞ terminal at the tip of the plant ጫፍ ላይ ደግሞ የሚያበቅል አበባ ያዘም አለ and the plant size እንዲሁ ረጅም ተክል ሊኖር ይችላል የአተር ተክል ወይም ደግሞ dwarf የሆነ አጭር የሆነ ሊኖር ይችላል። ስለዚህ እነዚህን ሁለት ባህሪያት በደንብ ለማነጻጸር ስለሚመቹ ሁለት ባህሪ የያዙትን ካራክተርስ ትሬቶችን ነው ማለት ነው የተጠቀመው ጥናቱን በሚያካሄድበት ጊዜ። ከነዚህ ባህሪያት ከሁለት ነው ከምናገኛቸው ባህሪያት የትኞቹ ናቸው ዶሚናንት ትሬትስ የትኞቹ ናቸው ሪሰሲቭ ትሬትስ የሚለውን ደግሞ ከዚህ ቴብል መረዳት እንችላለን። የመጀመሪያ ረድፍ ላይ የምናገኛቸው ትሬትስ ባህሪያት they are dominant and the second row ላይ ደግሞ የምናገኛቸው they are recessive ምን ማለት ነው? ዶሚናንት ትሬቶቹ ማለት እነዚህን እንደዚህ አይነት ባህሪ የያዘ ወይም ደግሞ ራውንድ የሆነውን አተር ተክል ከሌላ ደግሞ wrinkled ከሆነ አተር ተክል ጋር እናዳቅለው የበላይነቱን የሚያሳየው ምንድነው? ራውንድ የሆነውን አይደል ራውንድ የሆነ ኦፍስፕሪንግ ነው የምናገኘው ኦኬ at the first generation ማለት ነው in the first filial generation ላይ ራውንድ የሆነው ነው የበላይነት አይሎ የሚገለጸው ራሱን የሚገልጸው አይሎ የሚገለጸው ጎልብቶ የሚገለጸው the round one ነው። ልክ እንደዛ the yellow color መኖር inflated መሆን green purple axial እና tall የምንላቸው traits they are dominant በfirst filial generation ላይ ራሳቸውን አይለው የሚገልጡት እነሱ ናቸው ከምኖቹ ይልቅ ከነዚህኞቹ other forms of the trait ይልቅ ማለት ነው ኦኬ እነዚህ ደግሞ ተጎልባች ናቸው
ራሳቸው የሚገልጹት at the second generation F2 generation ላይ ነው እንጂ መጀመሪያ ላይ አይገለጽም። ኦኬ wrinkled የሆነ አናገኝም። ግሪን የሆነ ከለሩ ኮንስትሪክትድ የሆነ yellow white flower የያዘ terminal flowers ያሉት እና short የሆነው at the first generation ራሱን አይገልጥም ማለት ነው። so in such a way we could contrast ማነጻጸር እንችላለን the dominant and the recessive traits. So the 7 pairs of traits that Gregor Mendel used are this. And in order to determine the mechanisms of inheritance of these 7 pairs of contrasting traits or characteristics from parents to the offspring, ታዲያ ግሪገር መንደል ምንድን ነው ያደረገው? ከወላጅ ወደ ልጆች ወይም ደግሞ ወደ አዲሱ ተክል የሚተላለፉትን እነዚህ የሚነጻጸሩ ባህሪያት እንዴት እንደተዋረሱ በምን አይነት መንገድ እንደተዋረሱ ለማረጋገጥ ለማብራራት ወይም ለማወቅ ምን ተጠቀመ? he conducted different types of crosses የተለያዩ የማዳቀል ኤክስፐሪመንቶችን ሰራ። ኦኬ እያጣመረ መስራት የማሳደግና የማዳቀል ስራዎችን ሰራ። ምንድናቸው እነዚህ? ሞኖ ሃይብሪድ ክሮስስ የምንለው ነጠላ ድቅል፣ ቀደም ብለን እንዳልነው አንድ ትሬትስን ላይ ብቻ ፎከስ ያደረገ የማዳቀል ስራ የአንድን የትሬት ያወራረስ ሁኔታ ለማወቅ፣ እንዲሁም ደግሞ ዳይሃይብሪድ ክሮሰስ ደግሞ እንዲሁ ድርብ ድቅል የምንለው ሁለት ትሬቶች እንዴት እንደሚወረሱ ለማረጋገጥ፣ ቴስት ክሮስ ደግሞ ፒውር ብሪድ በማድረግ ሙሉ በሙሉ ዶሚናንት የሆኑትን ከዶሚናንት ጋር ወይም ሪሴሲቭ የሆኑን ከሪሴሲቭ ጋር እያዳቀለ የሚገኙትን ኦፍስፕሪንግስ ምን አይነት እንደሆኑ ለማየት ሞከረ ማለት ነው። ጥናት አደረገ። ኦኬ ሶ እነዚህን ዲፍረንት ታይፕስ ኦፍ ፕሮሰስ ኮንዳክት አድርጓል ዲተርማይን ለማድረግ የትኛው አይነት ያወራረስ መንገድን እንደሚከተል አንድ ባህሪ ከወላጅ ወደ ልጅ ሲተላለፍ። አክቲቪቲ 4.13 ደግሞ እንስራ አሁን። so it's explaining the key terms የተጠቀምናቸው ያለነውን ቁልፍ ቃላት በደንብ እንድንረዳ የሚረዳን አክቲቪቲ ነው። ምን ይላል ጥያቄ? what is the difference between phenotype and genotype? and again homozygous, heterozygous individual የምንላቸው ምንድናቸው? what's monohybrid and dihybrid, test cross የምንለው ነገር። so you discuss this in group and present it to the class. የነዚህን ቃላት ምን ማለት እንደሆኑ በቡድን ሆናችሁ ትወያዩና ለክፍላችሁ ታቀርባላችሁ። ኦኬ so this key terms define ብናደርግ አንድ ላይ የመጀመሪያው genotype ነው አይደል? so genotype የምንለው ነገር ምንድነው? it is the genetic makeup of an organism that's the allele it carries for a trait. የአንድ ህይወት ያለው ነገር የዘረመል ውቅሩን ነው genotype የምንለው። simply it's what's inside the DNA ማለት ነው። በዛ ህይወት ባለው ነገር ውስጥ on the DNA የምናገኛቸው ጂንስ አሉ አይደል? ዘረመል አለ። ስለዚህ የዛ ዘረመል የሚቆጣጠረው ባህሪ የተለያየ አይነት አሉ right? so እነዛን አለልስ ነው inside the gene የዘረመሉን ውቅር ነው we call genotype የምንለው። whereas phenotype ደግሞ የምንለው is the physical appearance or the expression of a trait ነው። ያ DNA ላይ ያለው አለል ጂኖታይፑ በውጫዊ ገጽታ ተገልጾ ሲታይ ነው። okay we're talking about the physical appearance ውጫዊ ገጽታን ነው this phenotype የምንለው the trait you can see or observe ማለት ነው። okay ለምሳሌ አበባን ነጭ ሆኖ ካየነው it's the phenotype እያየነው ያለነው ነገር ወይ አጥሮ ካየነው it's the phenotype የኛን ቁመት ብናይ የአይናችንን ከለር ብናይ it's the phenotype የተገለጸውን ባህሪ ነው እያየነው ያለነው። ነገር ግን እኛ የተገለጸውን ባህሪ ከማየታችን በስተጀርባ ያንን የአይናችን ከለር እንዲህ አይነት ከለር እንዲሆን ወይም ደግሞ ይሄ አበባ ነጭ እንዲሆን የሆነበት ምክንያት ምንድነው? inside the DNA of that organism የዚህ እጽዋት ህዋሳት ውስጥ ያለው DNA ላይ የተቀመጠው የዘረመል የአለል አይነት የባህሪ አይነት is WW ስለሆነ ነው። ሁለት ዶሚናንት የሆኑ ጂንስ አንድ ላይ ስላሉ ነው። ኦኬ so that's what the genotype is. so የዘረመሉ ውቅርን ነው genotype የምንለው። phenotype ደግሞ የምንለው በዛ በዘረመሉ ውቅር አማካኝነት ተገልጦ
በውጫዊ ገጽታ የምንመለከተው በአይናችን የሚታየን የምንመለከተው ነገር ነው ማለት ነው። ሌላ ማየት ያለብን words key terms are the homozygous allele and heterozygous allele የምንላቸው ነገሮች ናቸው። ሶ homozygous allele የምንለው ምን ሲሆን ነው? አንድ ኦርጋኒዝም ከእናት ከአባት የሚወርሳቸው ትሬቶች አሉ አይደለ? ሶ አንድ ትሬትን አንድ ባህሪን የሚቆጣጠር ጂን የተለያየ መልኮች አሉት ራይት። ለምሳሌ ሌትስ ሴይ የእናታችን አይን ብራውን ሆኖ የአባታችን ብሉ ከለር ቢሎ ነው። ኦኬ ብራውን ከለር እና ብሉ ከለር ቢሎ ነው። ከእናታችን የምንወርሰው አንድ አለል አለ፣ ከአባታችን የምንወስደው ደግሞ ሌላኛው አለል አለ። they are different forms of a gene አይደለ? የአይን ከለር የሚቆጣጠረውን ትሬት በሁለት መልኩ ነው ልናገኝ የምንችለው በዲኤንኤያችን ላይ። ሶ ሆሞዛይገስ ምንለው ከእናትም ከአባትም ያገኘነው አለል ተመሳሳይ ከሆነ ነው። ኦኬ ሄትሮ ሆሞ ሲሚላር ወይም ሴም ማለት ነው። ሄትሮዛይገስ ደግሞ ምንለው ከእናት ከአባት ያገኘናቸው የአለል ታይፕስ ዲፍረንት ከሆኑ ነው። ሶ እዚህ ጋር እንደምታዩት ካፒታል ሌተር ኢ ምን መወከሉ ነው? ዶሚናንት የሆነውን ትሬት መወከሉ ነው። ስለዚህ ከሁለቱም ከእናትም ከአባትም የተላለፉልን አለልስ ምንድን ናቸው? ተመሳሳይ ናቸው። ስለዚህ this is homozygous dominant የሆነ ነው። ነገር ግን ከእናት የወረስነው ዶሚናንቱን ከአባት የወረስነው ደግሞ ሪሴሲቭን አለል ከሆነ ሄትሮዛይገስ እንለዋለን ማለት ነው። ሶ አጌን ተመሳሳይ ደግሞ ከእናትም ከአባትም የወረስነው ነገር ሪሴሲቭ ከሆነ then we call it homozygous recessive ማለት ነው። ኦኬ so in other words homozygous የሆነ አለል የምናገኘው ፒውር ላይን ሲኖር ነው። እናትም አባትም ዶሚናንት የሆኑ ወይም እናትም አባትም ሪሴሲቭ ከሆኑ ከሁለቱ የሚገኘው ኦፍስፕሪንግ ምን አይነት አለል ይኖረዋል? ሆሞዛይገስ የሆነ ተመሳሳይ የሆነ አለል ይኖረዋል። ነገር ግን ከአንድ ዶሚናንት እና ከሌላ ሪሴሲቭ ደግሞ ፓረንት የሚገኝ ኦፍስፕሪንግ ሃይብሪድ ይሆናል። ምክንያቱም ከአንዱ ዶሚናንት ከአንዱ ሪሴሲቭ ስለሆነ ማለት ነው። ዲፍረንት አለልስ ስለሆነ አንድ ላይ የሚይዘው። ሞኖ ሃይብሪድ ክሮስ እና ዳይ ሃይብሪድ ክሮስ ደግሞ የምንለው ነገር አለ። ሶ ዋትስ ሞኖ ሃይብሪድ ክሮስ? ከስሙ እንደምንረዳው ሞኖ ሚንስ ዋን አይደለ? ስለዚህ አንድ ትሬት እንዴት አድርጎ እንደሚወረስ ለማየት ከሆነ እነዚህን ሁለት አትክልቶች ወይም ሁለት ህይወት ያላቸውን ነገሮች የምናራባው then we call it monohybrid cross and if it's ሁለት ደግሞ ትሬቶችን simultaneously እንዴት እንደተወረሱ የፎሎ የምንከታተልበትን ደግሞ ጥምረት ወይም የማራባት ሂደት ከሆነ የምናየው ደግሞ then it's di ማለት ሁለት አይደለ? so it's a dihybrid cross ማለት ነው። so monohybrid it's about one trait and dihybrid it's about two trait ማለት ነው። or ደግሞ four alleles two for each ማለት ነው። ኦኬ ለምሳሌ የአንድ ተክል የአበባውን ያወራረስ ሁኔታ ብቻ ከሆነ የምናጠናው ኦኬ the color of the flower እዚህ ጋር ነጭ አበባ አለ፣ እዚህ ጋር ደግሞ ፐርፕል አበባ አለ። ስለዚህ ፐርፕሎና የነጩ አበባን በማጣመርና በማራባት የሚገኙትን ኦፍስፕሪንግስ በማየት የትኛው ነው የተወረሰው የትኛው which አለል ነው የተወረሰው የሚለውን የምናጠናበት ሂደት ነው this mono hybrid cross የምንለው። ዳይ ሃይብሪድ ላይ ደግሞ ሁለት ትሬቶች ለምሳሌ የአተሩ ከለር እና ሼፑን አንድ ላይ የመወረሱን ነገር ከሆነ የምናጠናው ሁለት ትሬት ናቸው አይደል? ሁለት ባህሪያት ናቸው። ቅርጽ አንድ ነገር ነው፣ ከለር ሌላ ነገር ነው፣ ሌላ ባህሪ ነው። ስለዚህ እነዚህ ሁለት ትሬቶች እንዴት ነው የተወረሱት የሚለውን ደግሞ የምናጠናበት ሂደት ነው this dihybrid cross የምንለው። what's test cross ካለን ደግሞ ቴስት ክሮስ የምንለው ምን አይነቱን ሜትድ ነው? okay it's used to determine the genotype of an individual showing the dominant trait. okay ለምሳሌ አንድ ተክል አለን በል የምናየው ተክል ፊኖቲፒካሊ መግለጽ እንችላለን። ለምሳሌ ረጅም ተክል ነው ያለው በቁመት ረዘም ያለ የአተር ተክል አለን ብንል የአተር ተክል ግን ጂኖታይፑ ኦኬ የተዋቀረበት የዘር ውቅር ዶሚናንት ሄትሮዛይገስ ይሁን ወይንስ ሆሞዛይገስ ይሁን የሚለውን የምንለይበት መንገድ ነው። ኦኬ ሶ ለምሳሌ እዚህ ጋር ያለን ተክልን ረጅም እንደሆነ እናውቃለን፣ ግን በውስጡ የያዘው ጂኖታይፕ የዘረመል ውቅሩ ሆሞዛይገስ ዶሚናንት ይሁን ማለትም ሁለቱም ዶሚናንት የሆነ ትሬት አለል ያላቸው ይሁን ወይንስ ደግሞ ሄትሮዛይገስ ዶሚናንት ይሁን ኦኬ one of the allele ዶሚናንት ሆኖ ሌላኛው ደግሞ ሪሴሲቭ የሆነ
ኮምቢኔሽን ኦፍ አለል ሲኖረው አይኖረው የሚለውን ለማወቅ ምን እናደርጋለን? we cross it with a recessive one። ስለዚህ ይሄንን በአካል በቁመት ረዝሞ ያገኘነውን ተክል ከድዋርፍ ከሆነ ወይም አጭር ከሆነ ተክል ጋር እናጣምራለን ማለት ነው። እናራባዋለን። then ስናራባው ምን ይፈጠራል? ሁሉም የተገኙ ኦፍስፕሪንግስ ረዥም ከሆኑ it means dominant ነው ማለት ነው። ኦኬ ያ ተክል እዚህ አናውን ኦርጋኒዝም ነው ያልነው ተክል በውስጡ የያዘው የጂኖታይፕ ኮንተንት ወይም የዘር ውቅር ሁለቱም አለሎች የበላይነት የሚያሳይ አለል ነው ማለት ነው የያዘው ተክሉ። ኦር ደግሞ ግማሽ አጭር ግማሹ ደግሞ ረዥም ሆኖ ከተገኘ ስንቆጥራቸው the number of offspring ማለት ነው it means it is heterozygous dominant ነው ማለት ነው የዚህ የተክሉ ጂኖታይፕ። okay that's why ምክንያቱም this heterozygous dominantን ከሪሰሲቭ ጋር ራባ ነው ይሄን ኦፍስፕሪንግ የምናገኘው። እንዲሁም ደግሞ ሆሞዛይገስ ዶሚናንትን ከዲስ አይነት ሪሰሲቭ ጋር ስናባዛ ነው እንደዚህ የምናገኘው። ሶ this way ቴስት ክሮስ አድርገን we will figure out እናውቃለን ማለት ነው ጂኖታይፑ የዚህ የአናውን ኢንዲቪጁዋል የሆነውን ጂኖታይፕ እንለያለን ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ የዚህን 4.5 ፓርት 2 which is ከሞኖ ሃይብሪድ ክሮስ ከሚለው ፓርት ጀምሮ ያለውን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።